ይህን ሁላ ነገር አደርጋለሁ እዚህ ሁላ ውጥንቅጥ ውስጥ እገባለሁ ብዬ አልነበርም። እኔ እዚህ ነገር ውስጥ የገባ የት ሄድክ? ስንት ወንድሞቼ ለእሷ መስዋዕት ብኝ ነበረው የቆያችሁ ታታሪያ ሌላ ሳለች እየጮክብኝ ነው እኮ ማንም ነገርኛ እንድነግሪኝ ስለምፈልግ ነው ምጮው። አወኩ ማንነትሽን ምንነትሽን አወኩ። እኔ ሲጀምር ስቀርብሽ አድርገሽብኝ እንኳን እኔ ለቤተሰቦችሽ ነው ከዛ በኋላ እየሰራሁ የነበረው ቤተሰቦችሽን ከእነዚህ ቆሻሾች ለማስወጣት። ሰላም 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 ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኙላችሁ ዛሬ በአዲስ ነገር ነው የመጣው። የዛሬው ገና ስሰማው አላቅም። እኔ ያናደደኝ እናንተ ደግሞ ምን እንደሚሰማችሁ አላቅም። ልዑልን ለመጠየቅ እንግዲህ በጣም የምንጠላቸው ሰዎች አቶ ተፈሪ እንኳን ብዙም አልጠላውም፣ በልጁ ምክንያት ነው። ኤልሳን ግን ብዙዎቻችሁ እንደምትጠሏት አውቃለሁ። ዛሬ በዚቹ ስበብ አድርጋ ልዑል ታሟል፣ ጸበል ሲመላለስ ከርሟል የሚለውን ወሬ ስትሰማ እንግዲህ ልጇን ይዛ አባቷን ይዛ እንግዲህ ልዑል ቤት መኖሪያ ቤት ድረስ ነው የመጣችው። እንዴት አይነት ደፋር እንደሆነች አላውቅም። እኔ ገና ስሰማው ራሱ በዚህ ሀሳብ ልትገባ ፈልጋ ነው እንጂ ምን አገባት? ልዑል እንዲታመም የምትፈልገው ከእነዛኞቹ ጋር አብራ እሷ ናት። አሁን እንዴት የእሱ እንትን አሳስቧት ነው የመጣችው? የእውነት የልዑል ህመም አሳስቧት ነው? እስኪ ንገሩኝ ጎበዝ። አናቅም እንዴ? ብዙ ነገሮች እኮ አይተናል። በእሷ ምክንያት ስንት ነገር ውስጥ እንደገባም አይተናል። ደህና ተገላገልን ስንል ደግሞ ዛሬ ኬት አመጡብን ወገን፣ ኬት አመጡብን። ይችን የሰው እኔ ምን አይነት ስድብ በምን ቃል እንደምገልጣት አላውቅም። የሆነት ምን አይነት ደፋር ምን አይነት እንትን ቢኖራት ነው? ምን አይነት ወኔ ቢኖራት ነው ልዑልን ለመጠየቅ? ብቻዋን ብትመጣ አያስገቧትም። አያችሁ። እሷ ግን ምን አረገች? አባቷን እንደ እንትን አድርጋ ተጠቅማ አባቷን ይዘው መጣች። ከዚህ በፊት እየተመላለሰ በመጣበት ሰዓት አቶ ተፈሪ አይታችሁታል። ሁላችሁም መጥቶ ጠይቆታል። እግዚአብሔር ይስጠው። እሱ ደግሞ ብዙ ነገር አድርገህልኛል፣ ከዛ ጨለማ ከዛ ሁሉ እንትን ስቃይ አውጥተኸኝ ጤናዬንም ብዙ ነገር አድርገህልኝ ንብረቴንም አስመልሰህልኛል። በልጄ ምክንያት እኔ አንተን እንትን ልልህ አልችልም ብሎ ሁላችሁም እንዳያችሁት ነው። ልዑልም የአቶ ተፈሪ እንትን ስለሌለበት መጥቶ ስለጠየቀኝ አመሰግናለሁ ብሎ በልጄ ስም ይቅርታ ጠይቃለሁ ብሎ በጨዋነት ማለት ነው። የዚችኛዋ አይነት ደረግነት በፍጹም ማንም ሰው የሚቀበለው ያለ አይመስለኝም። ልዑል ራሱ ለምን መጣሽ? እኔ ማንም ሰው እንዲጠይቀኝ አልፈልግም። እግዚአብሔር ይመስገን እኔን ለመግደል እኔን እንትን ለማለት ብዙ እቅድ አቅደዋል፣ ግን አልተሳካላቸውም። ወደ ስራዬ ተመልሻለሁ። ማንም ሰው ቤቴ እንዲመጣ አልፈልግም አላት ከአቶ ተፈሪ ፊት። ለእኔ ስትል አስገባት ተብሎ ተለምኖ ማለት ነው። ያው እንግዲህ የሆነ ሰው መጥቶባችሁ ከቤት አትግቢ እንደዚህ አይባልማ። በተለይ በእኛ በዓል አይባልም። እንግዲህ የፈለገው ጥላትሽ ቢሆንም እንደምንም ሰዓቱን ጠብቀሽ ከሚወጣ ድረስ በጉጉት ትጠብቂያለሽ እንጂ ልክ ልኳን ነግሯታል ልዑል። ከኔም ሆነ ከቤተሰቦቼ እንድትርቂ እፈልጋለሁ። ባለፈው ማስጠንቀቂያ ነግሬሻለሁ። አሁን በዚች አሳበሽ መተሽ ከኔ ጋር እንትን ለማለት እንትን እንዳትሞክሪ። ብዙ ነገር ብዙ ስራ ብዙ እንትን ያለብኝ ሰው ነኝ። አንቺን ማስተናገድ አልችልም ብሎ ዛሬ ግን አስደስቶኛል ልዑል። የእውነት ከልዑል አንደበት እንደዚህ አይነት ቃል ሲወጣ በጣም እንደመረረው ያስታውቃል። የኤልሳ ነገር እንደበቀው ያስታውቃል። አይገርማችሁ? እስኪ ተመልከቱ እናንተ ራሱ
በዚሁ ስበብ አሳባ ለመግባት እንጂ የእውነት እንደው ልዑልን ለመጠየቅ ልዑል አሳዝኗት ነው? የልዑል ስራ መፍታት እንትን ብሏት ነው አሁን ይቺ ሴት ዛሬ ልዑልን ለመጠየቅ የመጣችው? እኔ አላምናቸውም። አይደለም ኤልሳን ይቅር አቶ ተፈሪን የገዛ እህቱን እያያችሁ ነው እናንተ ከማን ጋር እንደምትደዋወል ከማን ጋር እንደምትጻጻፍ። እናቴን ከሚገሉብኝ እናቴን ከሚያሰቃዩብኝ እኔ እኮ ድፍረቷ ራሱ ለልዑል እንደዚህ ከአጠገቡ ቁጭ ብላ እናቴን እያስፈራሩብኝ እንደዚህ ስላሉኝ ነው ስልክ አርጊ ያሉኝን ማረገው ብላ የምታወራ እህት የገዛ እህቱ ያልታመነች አሁን ኤልሳ እና አቶ ተፈሪ ይታመናሉ ብላችሁ ታምናላችሁ? ካጠገቡ ማራቅ አለባቸው። አሁን ሰውየው እግዚአብሔር ይመስገን ሙሉ ጤናው እንደ ድሮ ተመልሷል። መልሰው ደግሞ ከመጣበት ወደዛው ለመመለስ አስቡ። እኔ ምን አይነት ከማን ጋር አብራችሁ ለማን እንደምትነግሩ አላውቅም። ሰው ለምን በዚህ ልክ እንደሚያሳድዳችሁ በዚህ ልክ ለምን የሰውን እንትን ድክመት እንደሚፈልጉ አላውቅም። በልዑል ምክንያት በኤልሳ ምክንያት ልዑል ብዙ ስቃይ አይቷል። ከቤተሰቦቹ ከብዙ ነገር ሁሉ እንትን ብሏል፣ ከጓደኞች ሁሉ ሳይቀር በእሷ ምክንያት የሰው ነፍስም ጠፍቷል። ማንም ሰው አይረሳላትም እሷ የሰራችውን በደል እና አሁን ጠፋች እያንን እኛ አለማችን እንገጫለን። እሷ ለካስ ከኋላ ሆና የልዑል መግቢያ መውጫ እየተጠባበቀች ልዑል መጣ አልመጣ እያለች ዛሬ ከሁለት ቀን ቪዲዮ ሲለቅ ተከታትላ አይታ አባቷን ይዛ መታ ለመጠየቅ ነው። እንደዚህ ካሳዝኔ ነው ምናምን እኔ ሌላ ነገር አስቤ አይደለም። እንግዲህ ከኤፍሬም ጋር የተባበረች የምትሰራ ኤልሳ ምንም ነገር አስቤ አይደለም ብላ ለመጠየቅ ነው ብላ እንደው ማን ያምንሻል? እንደው ማን ይሙት? እንደው ኤልሳን ማን ያምናል? እንኳን ኤልሳን አቶ ተፈሪንም አላምነውም። አይገርማችሁም? ለልጁ አድርግ ያለችውን ከማድረግ ወደ ኋላ አይልም። እኔ ይቅርታ አድርጉልኝ ስላየኋቸው ነው። እህቱ ካልታመነች ባዳ ይታመናል ብዬ አላስብም። ባዳ ስላችሁ ሌሎችን አይወክልም። እነ ቢኒያም እነ ሚኪ እነሱ ባዳ አይደሉም። ወንድም የእናት ልጅ ራሱ እንደዛ አያደርግም። ይሰለችሻል እኮ የሆነ ቤተሰብ ራሱ በተደጋጋሚ እንትን ስትይ ይሰለችሻል። እነሱ ግን ሰለቸኝ ሳይሉ ስንት ሰዓት ሙሉ ለልዑል ብዙ መስዋዕት እየከፈሉለት ከእግዚአብሔር በታች በእናንተም ጸሎት ቁሙ እንዲሄድ የረዱት እነዚህ ልጆች ናቸው። ሌላዎቹማ ከጀርባ ሆነው ሲወጉት፣ ከጀርባ ሆነው ሴራ ሲያሰሩ፣ ከዶክተር ጋር እየተመሳጠሩ ያልሆነ ነገር እንዲሰጠው እያደረጉ እና ማንን ነው የምታምኑት? ይቺ ሴት አሁን እኔ ዛሬ መምጣቷ ደስ አላለኝም። ኤልሳም ሆነ ተፈሪ የምትሉት አቶ ተፈሪ ማናቸውም ከልዑል እንዲርቁ ነው እንጂ ሌላ አዲስ አጀንዳ እንዲያመጡበት አንፈልግም። አሁን ልዑል ብዙ ነገር የሚጠብቀው ነገር አለ። በተለይ በምግብ አድርገው የመረዙትን ሰዎች ለሕግ አሳልፎ መስጠት አለበት። እነዚህ ሰዎች ካሉበት አሳዶ እነዚህን ሰዎች መያዝ አለበት። ገባችሁ? እያንዳንዱ ጊዜ ራሷ እንትን አይለው። ገና ኤልሳ መታ ችግር ልትሆንበት አይገባም። እያንዳንዳችሁ ካጠገቡ እንድትርቅ ነው ማድረግ ያለብን። ኮሜንት ራሱ ስትጽፉ ከእሷ መራቅ አለብህ እያላችሁ በደንብ የእናንተ ኮሜንት ምን ያክል ፓወር እንዳለው ልነግራችሁ አልችልም። ስለዚህ በኮሜንታችሁም እናንተ ከሷ እንዲርቅ ምንም አይነት ነገር አይደለም ከሷ ከእህቱ እንዲጠነቀቅ ነው የምናደርገው። እኔም አሁን እየተከታተልኩ ነው። ለልዑል ጥሩ እና መጥፎ ማን እንደሆነ በደንብ እያየዋቸው ነው። ስለዚህ ልዑል ደግሞ በደንብ ወደ ስራው እንትን እስከሚድረስ
በእንትን እስከ ኦልሬዲ ተመልሷል። ግን ደግሞ እነዚህ ሰዎች አሁን በስበብ አዳርገው እንጠይቅ ታሞ ነበር በማለት እየገቡ ምግብ ይዘው እየመጡ የሚጠይቁ ከሆነ አሁንም ትልቅ አደጋ ላይ ነው የሚወድቀው። ስለዚህ በተቻለው አቅም ማናቸውም ምግብ ቢያመጡ ማስገባት የለበትም ለራሱ ለህይወቱ ሲባል። እኔ አንዳንድ ጊዜ ሰው እንግዳ ምግብ አምጥቶ እንዴት አታስገቡም? እንዴት እንደዚህ ይጣላል? እንዴት ምግብ አይደል ልትሉ ትችላላችሁ። ግን ያለበት ሁኔታ ስታዩ ደግሞ ትረዱታላችሁ። በልዑል ቦታ ስትሆኑ ሰው እያንዳንዱ ሰው ለልዑል መልካም ነገር የሚሰራ መስሎ እየቀረበ እየጎዳው ያለው ሰው አብሮ እየበላ እየጠጣ የሚጎዳው ሰው ስለሚበዛ በተቻለ አቅም ደግሞ ሰው ሊጠይቅ ራሱ ምግብ ይዞ ነው የሚመጣው። መቼም የታመመ ሰው ስትጠይቂ ወይ ሙዝ፣ ብርቱካን፣ ሌላ ነገር ነው ይዘሽ የምትመጪው። ስለዚህ ምንም ደስ አይለኝም። ተጠራጣሪ ሁኛለሁ። እኔማ እውነት ይቅር በለኝ። ቤተሰቦቹ አጎት፣ አክስት እንደዚህ ያደረጉት ከተባለ በኋላ የእውነት እኔ ተጠራጣሪ ሁኛለሁ። ሰዎችን አላምንም። በእያንዳንዱ ሰከንድ የሚሰሩትን ስራ ከጊዜ ጊዜ አሁን ይሻሻላል፣ ከአሁን እንትን ይላል ስትባል ይባስ ብላ ደግሞ የኤልሳ ደግሞ ዛሬ መጣች ልዑልን ልትጠይቅ ሲሉ እኔ አሁን ቪዲዮ መስራት ራሱ ምንም አልመጣልኝም፣ አልፈለኩም ነበር ግን አላስችል አለኝ። የኤልሳን ነገር ስሰማ ምን ያክል የኤልሳን እኔ እንትን እንደምላት ታውቃላችሁ። ትታሰር ከሚሉት አንደኛዋ እኔ ነኝ። ሁልጊዜም ድምፅ የምሆነው በእሷ ምክንያት ሰው ተጎድተዋል፣ በእሷ ምክንያት እንዲሆናል እንደዚህ ሆናል እያልኩኝ ግን ሰሚ ስለሌለ ምንም ነገር አላደረግንም። እሷም እንደፈለገች እየሰራች ነው ስራዋን፣ ልጇንም እያሳደገች ነው። ሞት ደግሞ ከአባቷ ጋር መሆኑ አሪፍ ነው። ነገ ጧት ደግሞ አባቷን ባዶ እጁ እንዳታስቀሩ ከኤፍሬም ጋር ተባብራ እንጂ ለአሁኑ ግን ደህና ነው። አቶ ተፈሪም ተመችቶታል ይመስለኛል ከእሷ ጋር እንትን ማለቱ እየተባበረ ነው። አሪፍ ግን ደግሞ ከጀርባ ሌላ ነገር መስራት ካለባቸው ሌላ ነገር መስራት፣ ከልዑል መራቅ አለባቸው። ልዑል በጣም ብዙ ስራ ያለበት ሰው ነው። አክስት የተባለችው ከገባችበት እየገባ እያሳደደ ነው ያለው። ሌላ ችግር እንድትሆንበት አይንፈልግም። ኤልሳ የተባለችው ሴትዮ ስንት የሚመሰገን ሰው እያለ እነሱ ደግሞ ኧረ በጣም ከባድ ነው ወገኖች። ስታወሩትም ምንም ልትሉትም የሚከብድ ነገር ነው የእውነት። አንዳንድ እግዚአብሔር ልቦና ይስጠን ለሁላችንም። ጓደኛ መስሎ ወዳጅ መስሎ እናንተን እንትን ከሚላችሁ እግዚአብሔር ይሰውረን ይጠብቀን እንጂ አሁን በዚህ ሀሳብ የሚመጡት ሰዎች ከባድ ናቸው። ከአሁን በኋላ ልዑልም ሰውም እንዲጠይቀኝ አልፈልግም ብሏል። ምን ያድርግ እውነት ማንም ሰው ቤቴ መጥቶ እንዲጠይቀኝ አልፈልግም። መጠየቅ ካለባችሁም በስልክ በዛው ደውላችሁ ጠይቁኝ ብሏል። ይህንም ያለበት ምክንያት እንግዲህ ኤልሳ የተባለችው ሴትዮ እንግዲህ እሱ ባላሰበበት እንትን ሂዳ ቤቱ ውስጥ አትገባለሽ ተብላ አቶ ተፈሪ ባሄድ ሲጀመር አትገባም ነበር። ግን አቶ ተፈሪ ስለነበረ እንግዲህ ልዑልም እንደምንም ታግሶ ልክ ልኳን ነግሯታል። ልጅቷ እንኳን የምትሰማም አይደለችም። ብዙ ነገርም ቢነገራትም በዚህ ሰምታ በዚህ ነው የምታፈሰው። በተቻለው አቅም ግን ነግሯታል። ሌሎችም እንግዲህ እነ ሚኪም ኤርሚያስም ማንም ሰው እንደማያስፈልገው ልጁ አሁን በሙሉ ጤና እንደሆነ ጠያቂም ስለማያስፈልግ ልጠይቁ ስትመጡ ምንም አይነት ነገር ይዛችሁ እንዳትመጡ እያሉ እነሱ ያው ለልዑል በማሰብ ነው እንጂ ሌላ ተንኮል ሌላ ነገር አስበው አይደለም። ብቻ አላቅም።
የኤልሳ አይነ ደረቅነቷ በጣም አናዶኛል። የእውነት በፍጹም ያላሰብኩት ጠብቃ ዛሬ ትመጣለች ቤቱ ብዬ አላሰብኩም። እንግዲህ ምንም ማድረግ አይቻልም። ኦልሬዲ ምንም ነገር እየተከታተሏት ስለሆነ እነሱ እኔ እኮ የምፈራው እኮ ከሚጠጣው ወይ ከምን የሆነ ነገር እንዳያደርጉ እንዳይመርዙት ነው እንጂ ሌላ ነገር ምንም አታደርገውም። ምንም አቅም የላትም። ግን ደግሞ ቤት ከገቡ በኋላ አሁን ያመጡት ፋሽን ደግሞ በምትጠጭበት በምትበይበት ብዙ ነገር ያደርጋሉ እና አደንዛዥ ነገር የሚያደርጉ ስላሉ እነሱን ለመጠበቅ ለመጠንቀቅ ያክል ነው። ለማንኛውም ከሌሎችም ስላሉ ችግር የለውም። እንግዲህ ኤልሳም ጉደኛ የሆነ ሴትዮ በትንሹ አሳያችኋለሁ ከአባቷ ጋር ምን እንደገጠማት ከልዑል ጋር። ለማንኛውም ቪዲዮ ላይክ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ፍቅር ያምጣል እያልኩኝ በየትኛውም ዓለም ያላችሁ የሰው ዘር በሙሉ ሀገራችን ኢትዮጵያን ሰላም ያደርግልን። ቪዲዮዬን ስትጀምሩ ላይክ እያደረጋችሁ ጀምሩ። በተረፈ ወዳችኋለሁ። አስተያየታችሁን ከስር ኮሜንት ስር ጻፉልኝ። ሰላማችሁ ብዙ ትርፍ ይበልልኝ በማያልቀው። ባይ ባይ።